ምን ሰራ ነው ዛሬ? the best salad አንቺ ሰላድ አፍቃሪ ነሽ መቼ? healthy be healthy stay healthy ሶሱ ልስራልሽ ነው ዋው እስቲ ሚክሰር አምጣ ሙሉ ይደረግ ሳላድ ላይ ብዙ ጊዜ ዋይት ኦኒየን ቢሆን አይደል ሌስ ፐንጀንት ነው አይደል ከሬዱ በጣም ከዛ ደግሞ ቴስት ኦፍ ባላንስ ዋው ፓይናፕል ታረቀበታለህ እና ግራኑላ ትንሽ ዳይትነቱ ገና እኮ በጣም ከሽከሽ ብሎ ቤት ነው ከሽከሽ ይላል ያምራል ነው ግን አሁን ሼፍ ልጅ ያጠፋችሁ ይሄ መጨረሻ ነበር ምክንያቱም የኛን ሳይቀመስ እሷ በቃ አሁን እኛ ከዚህ ሌቭል በላይ ማምጣት አለብን ማለት ነው እስኬሉ ተሰቀለ ብለን አይ እኮ የሳላድ ነው ስታርተር አይደለ አፒታይቱ ነው ይከፈታል let me serve them serve with passion with love interesting በነገራችን ላይ ምግብ ፍቅር ይወዳል ቆይ መጀመሪያ እንቀመስ እስቲ ያርግ እኔ ሳልቀምስ አልሰጥም ቆይ አፕሩቭ ካረኩ ነው የሚሰጠው ተቀምሶ ካስተረፍሻት ውስጥ እኛው እዛው ቁጭ ብለን ልንቀምስ እዛ ጋር ድረስ አልኮል ይሰጥ ድል በዛ ይኸው ሳላድ የራሳችሁንም አንስታችሁ ሂዱ ማቲ በዚህ ያዘው ይገርማችኋል ለሆስቱ በዛ ተደርጎ ነው የሚሰጠው ይሄ እናቶቻችን ለበዓል ለዓመት በዓል አላጋጠማችሁ የመጨረሻ ዶሮ ወጥ ምናምን ቀርቶ ፍርፍር ተደርጋ ምናምን የሚሰጡት ድስቱ ሲጠራራ እንደዛ ነው አየህ ለኔም ሚስጥሩ እሱ ነው ግሬቪ የመጣው ከዛ በግሬቪ የሚሰራ ነገር እንዴት እንደሚጣፍጥ ታውቃለህ አይ ጣሙም ያለው ታች ይመስለኛል በካስ ከማሙ ምናምን ይቀረው አሪፍ ነው ሼፎች በጣም ቆንጆ ነው አይደል ቆንጆ ነው የተባበሩት የሼፎች ህብረት አይ ቆንጆ ነው በጣም ደስ ይላል ድሬሲንጉ በተለይ የሆነ በጣም ደስ የሚል ቴስት ነው ያለውና አይደል እውነት ሼፍ መስፍን ወይ እንዴት ነበረ ምግቡ ቆንጆ ነው በጣም ሳላዱ ጣፍጣል አሪፍ ነው ድሬሲንጉ ደግሞ ሞር የሳላዱን ቴስት በጣም ቀይሮታልና ቆንጆ ነው በጣም አሪፍ ነው ቆንጆ በጣም ደስ ይላል እንኳን ደህና መጣ ሼፍ መስፍን እባላለሁ ምኖረው ወደ ጋርመንት አካባቢ ነው ምሰራው ደግሞ ወደ ጎሮ አካባቢ ትዊስ ጁስ እና በርገር ቤት ነው ከልጅነቴ ጀምሮ ምግብ ስራ ቤትም ሞካክራለሁ ምግብ ማብሰል በቃ ኢቲክስ በቃ ህይወቴ ነውና ለዛ ነው በጣም ወደዋለሁ በጣም ነው ከልቤ ነው ሰራ ደስ የሚለኝና ሚሊኒየም ኢንስቲትዩት ነው የተማርኩት ሆቴል ቱሪዝም እዛ ነው የተማርኩት በብዛት የኢሮፒያን ዲሽ ደስ ይለኛል ማለት እነዚህ ወጣ ያሉ እንደ ቺክን እንደ ቢፍ እንደ ስቴክ ነገሮች እነሱን በደንብ ማብሰል ደስ ይለኛል ሼፍ ፍቃዱ እንዴት ነህ ሼፍ ፍቃዱ እባላለሁ ሀያት አካባቢ ነው የምኖረው እና በዚህ ሙያ ላይ 9 ዓመት አካባቢ ስራ ልምድ አለኝ ወደዚህ ሙያ የገባሁት ሼፍ ደመቀ በኢቲቪ ፕሮግራም ላይ የምግብ ዝግጅት ይታይ ነበረ በፊት ላይ እና እሱን አይ ነበረ እና 10ኛ ክፍል ከተማርኩኝ በኋላ ፍላጎቱ ስለነበረኝ በሙያ ግዢው እሱን ሚሊኒየም ኢንተርናሽናል ሆቴልና ቱሪዝም እዛ ተምሬያለሁ 1 ዓመት አሁን እየሰራሁ የምገኘው አሚኮ ካፌና ሬስቶራንት ላይ እየሰራሁ እገኛለሁ ሼፍ እንደመሆኔ መጠን ሁሉም ላይ እሰራለሁ ግን በይበልጥ ደግሞ የሚያስደስተኝ ግሪል ነገሮች እነ ስቴክ ቺክን የመሳሰሉትን ግሪል ነገሮች ላይ በደንብ ስፔሻል ነኝ ብዬ አስባለሁ ድል በዛ አቤት ደህና ነሽ አልሐምዱሊላህ እንዴት ነው ሰላዱ እንዴት ነበር በጣም ቆንጆ ነው ወደድሽው ከዚህ አስበልጠሽ ትሰሪያለሽ አንቺ ደግሞ እንግዲህ ከዚህ እንጃ ይሄ በጣም ቆንጆ ነው ልስሜ ድል በዛ ኢብራሂም እባላለሁ በምግብ ሙያ ከ15 ዓመት በላይ ሰርቻለሁ ወደ ምግብ ስራ የገባሁት ፍላጎቱ ስላለኝ ነው ፈጥሬ መስራት ስለምችል ነው ከምርጡ ገበታ ተወዳድሬ ጥሩ ውጤት እንደሚያመጣ ጠብቃለሁ የሚገርማችሁ እንደዚህ አይነት ሰላድ የተዘጋጀው ኤነርጂ እንዲሆናችሁ ነው
እናንተም በዛ ተነሳሽነት ደግሞ አሪፍ ሳህን እንድታዘጋጁና ዛሬ ዳኞቹን ማስደነቅ አለባቸው። አሁን ይሄ 2.6 ሚሊዮን ውድድሩ በጣም እንትን እያለ መጥቷል። እናንተም ደግሞ በዛ ኤነርጂ በዛ ጉልበት ልክ ትገቡና ዛሬ ድንቅ እንትን ታሳያላችሁ። ቦታችንን እንያዝ። መልካም ዕድል። መልካም ዕድል። ይህ ውድድር ህጎች አሉት። በሳጥን ውስጥ 5 ግብአቶች አሉ። ከግብአቱ አንዱን የረሳ ከውድድር ውጭ ይሆናል። ተጨማሪ ግብአቶች ከፈለጋችሁ በመደርደሪያ ላይ አትክልትና ፍራፍሬ፣ ፍሪጅ ውስጥ ወተትና የወተት ተዋጽኦ፣ መደርደሪያ ላይ ደግሞ ቅመማ ቅመሞች አሉ። ለዚህ ውድድር የምስጣችሁ 25 ደቂቃ ነው። በዚህ 25 ደቂቃ ውስጥ 4 ሳህኖችን ሰርታችሁ ታቀርባላችሁ። 3ቱ ለዳኞች ነው፣ አንዱ ለካሜራ ነው። አሁን በሳጥኖች ውስጥ ያሉትን ግብአቶች ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ስትሮበሪ፣ የበሶ ዱቄት፣ ነጭ አሳ፣ ስኖ ፒስ እና ስፓጌቲ ይገኛል። ይህንን ግብአቶች ተጠቅማችሁ ተጨማሪ ካስፈልጋችሁ ጨምራችሁ ምርጥ የምትሉትን ገበታ ታዘጋጃላችሁ። የዚህ ውድድር 25 ደቂቃ አሁን ተጀምሯል። ሼፍ ፍቃዱ አቤት ማቴ፣ እንዴት እየሄደ ነው? ቆንጆ ጥሩ ነው። ምን ልትሰራ አሰብክ? አሁን ግሪን ናይል ፐርች በዋይት ሶስ ለማዘጋጀት ነው ያሰብኩት። ይሄ ባይዘው ናይል ፐርች አይደለም፣ ዋይት ፊሽ ነው። ዋይት ፊሽ ነው። ኦኬ። ዋይት ፊሽ እና ናይል ፐርች ኦፍ ኮርስ ናይል ፐርች ዋይት ፊሽ ውስጥ ቢሆንም ግን ይሄ ግን ዋይት ፊሽ ነው፣ ዴሊኬት ፊሽ ነው እና ግሪን ማድረግ ነው የፈለኩት። እሺ። እና ዋይት ሶስ አዘጋጃለሁ ከጎን እና ሳላድ አደርጋለሁ። በቃ በርታ፣ ጎበዝ። ተወዳዳሪዎች አሁን የቀራቸው 19 ደቂቃ ከ9 ሰከንድ ነው። ግብአት እንዳትረሱ ተጠንቀቁ። ግብአቶቻችሁን እንዳትረሱ። ድልበዛ እንዴት እየሄደልሽ ነው? በጣም ዘይ ከጊዜ ጋራ ተወዳዳሪዎች አሁን የቀራችሁ 16 ደቂቃ ከ3 ሰከንድ ነው። ግብአት እንዳትረሳ ደግሜዋለሁ። ተወዳዳሪዎች ግብአት እንዳትረሱ ተጠንቀቁ። 5 ግብአት ተሰጥቷችኋል ያሉት 5ቱንም ግብአት መጠቀማችሁን አረጋግጡ። ካለበለዚያ የፈለገ አይነት ፕሬዘንተብል የሆነ ጣዕም ያለው ምንም ብትሰሩ ዲስኳሊፋይድ ነው የሚያደርጋችሁ። የቀራቸው 13 ደቂቃ ከ14 ሰከንድ ነው። ግብአት እንዳረሱ ግብአታችሁን ቼክ አድርጉ ፕሊዝ።
ግብአት እንዳትረሱ። ደግመን ደጋግመን እናገራለን። ግብአት እንዳትረሱ። ሼፍ ፍቃዱ ፓስታውን ስለጨረስክ ጉድ ፈጠን እያላችሁ ደቂቃ የላችሁ። ምን እንዳትረሽኝ ቆማት ድልበዛ ፓስታሽ ስፓጌቲሽ ያየሽው ነው። ግብአት እንዳትረሱ ተጠንቀቁ። 5 ግብአት ይሰጣችሁ። እባካችሁ ግብአት የቀራችሁ 8 ደቂቃ ከ30 ሰከንድ ነው። ግብአት አለመርሳታችሁን ዙሪያችሁን ቃኙ፣ ሳጥኖቻችሁን እዩ፣ ተመልከቱ። ተወዳዳሪዎች የቀራችሁ 7 ደቂቃ ከ9 ሰከንድ ነው። መሮጥ ብቻ ሳይሆን ፎከስ አድርጉ። ትንሽ ራሳችሁን መለስ አድርጉና ግብአታችሁን እዩ። ግብአት እንዳትረሱ። የቀራችሁ 5 ደቂቃ ከ11 ሰከንድ ነው። ሼፍ መስፍን ገና ፓስታ ልጥድ ነው እንዴ? ይደርሳል ሼፍ። 5 ደቂቃ ነው የቀረ። የቀራችሁ 3 ደቂቃ ከ58 ሰከንድ ነው። ፍቃዱ ሳህኖቹ መደርደር ጀምሯል። ሼፍ መስፍን የስ እንዴት እየሄደ ነው? ጥሩ ነው ሼፍ። ፓስታውን የቀረኝ ደርሷል። በጣም ጥሩ። ተወዳዳሪዎች የቀራችሁ 2 ደቂቃ ከ55 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ የመጨረሻው 2 ደቂቃ ብቻ ነው። ፍቃዱ 1 ደቂቃ ከ20 ሰከንድ የቀረው ሳህኑ ጨርሷል። ከዚህ በኋላ ሳህኖቹን መንካት አትችልም። አንድ ደቂቃ ከ8 ሰከንድ። ብልበዛ ሳህን ደብ ተወዳዳሪዎች አሁን የቀራችሁ የመጨረሻው 45 ሰከንድ ነው። 45 ሰከንድ።
ሰከንድ 6 ሰከንድ 0 እጃችሁን አንሱ። ደግሜ ደጋግሜ ደቂቃችሁን ተናገርኩኝ። ግብአት እንዳትረሱ ተናገርኩኝ። የቀረ ነገር እኮ አፍ አውጥተን ይሄንን ማለት ነው አይደል? የቀረን የነበረው ተወዳዳሪዎች በሚያስጨንቅ ሁኔታ አብዛኛውን ነገር ሳይጨርሱ ደቂቃዎች አልቀዋል። ውሳኔውን ግን የሚሰጡት ዳኞች ናቸው። እኔ በጣም ተጨንቄያለሁ። ጨርሰው ውስጣቸው ያለውን አቅም አውጥተው እንዲያሳዩ ፈልጌያለሁ። አልቻልኩ። ዳኞች ግን የሚሏቸውን አብረን እንጠብቃለን። እንግዲህ የዳኞችንም የተወዳዳሪዎችንም የኔንም ፊት ስታዩት መቆጨት አለ፣ መበሳጨት አለ፣ ማዘን አለ። ተወዳዳሪዎቹ እጅግ ትልቅ አቅም ይዘው ነበረ የመጡት። ነገር ግን ባየነው መልኩ ተጠናቋል። ዳኞችም ዛሬ ደስተኛ አይደሉም። ምክንያቱም መነሻውን ስናየው ትልቅ ነገር እንደምናይ ተስፋ አድርገን ነበረ። እንግዲህ ሰላጣውም አልሰራም ማለት ነው አይደል ሼፍ? አይ ብሬ ሰላጣው አልሰራም። ጥሩ አጀማመር ጀምራችሁ ነበር ሶስታችሁ፣ ግን ደጋግመን እያስጠነቀቅን ነበር። ግብአት እንዳትረሱ፣ ሰዓታችሁን ተጠንቀቁ ደጋግመን እንናገር ነበረ። ውድድሩ በዚህ መልኩ ተጠናቋል። መጀመሪያ ሳህኑን የጨርሰው ሼፍ ፍቃዱ ያቀርብና አስተያየታቸውን ይሰጣሉ። አብራችሁን ቆዩ። ዳኞች የሼፍ ፍቃዱን ማዕድ ቀምሰዋል፣ አስተያየት ይሰጡናል። ሼፍ ብርሃኑ። ፍቃዱ እንዴት ነህ? ውድድሩ እንዴት ነበር? ቆንጆ ነበር። ጥሩ ነበር። ያሰብከውን ሰራህ? እዛ ያሰብኩን ሰርቻለሁ ብዬ አስባለሁ። ምን ነበር የሰራኸው? ያው የሰራሁት ቅድሚያ ምንድን ነው አሳው ዋይት ፊሹ ለመብሰል በጣም ትንሽ ደቂቃ የሚበቃው ስለሆነ መቀመም ስላለበት ማርኔት አድርጌ ያስቀመጥኩት። ከዛ ቀጥሎ ሳላዴን ያዘጋጀሁት። ያው ድሬሲንጉ ሳይገባበት ሳላዴን አዘጋጀው። ውሃዬን ጥጄ ለፓስታው ትንሽ ደቂቃ የሚፈጀው ስለሆነ ፓስታዬን አገነፈርኩኝ። ሳየው ትንሽ ይቀረው ነበረ የመብሰል። ከዛ ፍራይድ አድርጌ ፊሹም ጁሲ ነው፣ ለስላሳ ነው በተፈጥሮ አሳው፣ ሶስም አለው። ሳላዱም እንደዛው ስለሆነ ፓስታው ያው ክሽ ክሪስፒ ነገር እንዲኖረው ሳላዱ ላይ ፓስታውን ፍራይድ አድርጌ ሳላዱ ላይ ቀላቅዬ አቅርቤያለሁ። ፍሬንች ኩኪንግ ሰርተሃል? የፍሬንች ኩዊዝ ላይ ሰርተሃል? መሰራን የሰራህበት መንገድ መጀመሪያም አካባቢ ይሄንን ይዘህ የምትሰራበት መንገድ ረጋ ብለህ ትኩረት ሰጥተህ እያንዳንዱን ነገር ለመስራት ጥረት ስታደርግ አይቻለሁ። በጣም አፕሪሼት የሚደረግ ነገር ነው። ለስራ ዋና ፎከስ ነው የምትሰራውን ነገር ማወቅ፣ ያለውን አካባቢ ላይ የተሰጠህን ግብአት በአግባቡ እየተጠቀምኩ ነው አይደለም ብለው ማወቁ ትልቅ ነገር ነው። በሱ ሁኔታ አደረከው። ሶሱ ላይ ዋይት ክሬሙን ማወፈሪያ ያደረከው፣ እንደ ማወፈሪያ ተጠቀምከው። ተወሰነ ሳይበዛ ትልቅ ብልጠት ነው። እንደ ማወፈሪያ ለመጠቀም መሄድ በጣም ትልቅ ብልጠት ነው። ከእንደገናም የጠበስክበትን መጥበሻ ሶስ የበለጠ ጣዕም እንዲያገኝ ሶሱ አድርገዋል። ጨው ከመብዛቱ ውጪ የሰራኸው ፕሌት ቆንጆ ስታንዳርድ የሆነ ፕሌት ነው። ጣዕም ያለው አሳ ከቆንጆ ሶስ ጋር ከቆንጆ ሰላጣ ጋር
አቅርበህልናል። በጣም ቆንጆ ሳህን። ሼፍ ልዩ ፍቄ ተቀብያለሁ። በጣም ቆንጆ በእውነት ማለት በሌላ ነገር እንዴት እንደነበረን አይተሃል። ግብአት በመርሳት ምናምን የተፈጠረውንና እሱን የሚያስረሳ ሳህን ያመጣ በጣም ቴስቲ ነው። ሶሱን አይተዋል። ይችን እንዲያውም ማቲ ከቀመስክ ብዬ ነው ያስቀረውልን እንጂ በቃ በግድ ነው ያቆምኩት። አራነሰችም። በሶ በክሬም ሶስ ያመጣው ቴስት አታም ቴስቲንግ ባላንሱ፣ ጨው፣ በቃ ሁሉ ነገር በጣም ደስ ይላል። ፍቃድ ቴንክ ዩ ሶ ማች። ሼፍ ወንዴ በጣም አሪፍ ዲሽ ነው የሰራው። በጣም ወድጀዋለሁ። ይሄ ሜዲትራኒያን ላይ ምናምን በብዛት ይሰራል፣ እንደዚህ ፍሬንች ኩዚንም ላይ ይሰራል። በጣም እንዳየው በቃ ክሰናል። በቃ ያየነውን ነገር በሙሉ ክሰዋል። ሁሉ ነገር ያስረሳል። እዚህ ጋር ዳኞች እንደዚህ አይነት የተሟላ አስተያየት ሲሰጡ ዛሬ መስማቴ ነው። የመጀመሪያውን ቅሬታ እንዳሉት ክሰውን ትንሽ ኤነርጂያችንን ከፍ አድርገውታል። በቀጣይነት ገበታውን የጨረሰው ሼፍ መስፍን ነው። ሳህኑን ያቀርብና ዳኞች አስተያየት ይሰጣሉ። ዳኞች የሼፍ መስፍንን ገበታ ቀምሰዋል። የመጀመሪያውን አስተያየት ሼፍ ልዩ። መስፍን በቃ ተቃጠልን እኮ። ትንሽ አቴንሽን ብትሰጥ በጣም ረሽ ነበር። ግን ግብአት መርሳት ሲደጋገም ዞር መባል አለበት አይደል? ግብአት እንዳትረሱ ተጠንቀቁ። ግብአቶቻችሁን እንዳትረሱ። ግብአት እንዳትረሳ። ብቻ ተበሳጭን። የሆነ አቅም ነበረ ስትሰራበት የነበረው መንገድ፣ ፍጥነት መጨረሻ ላይ ፓስታው ትንሽ ፓስታውን እኮ ግን ስታገኘው ራሱ 5 ደቂቃ ቀርቷል። በዛ 5 ደቂቃ ውስጥ እኮ ፓስታውን የፍቃዱን አይተዋል አይደል? ዲፕ ፍራይ አድርጎታል። እሱን ደግሞ ማድረግ ካልቻልክ ቶሎ እኮ ነው አይደል? የኪችን ሰዎች አይደለም። ፓስታ ምንድነው? ከምንድነው የተሰራው? ዱቄት ነው፣ ፍርኖ ዱቄት ነው አይደል? ስለዚህ እሱን ፈጭተኸው ራሱ እኮ መጥበሻ ላይ ሶስ ልታረገው ትችላለህ። የዚህ ሶስ ይሆናል ማለት ነው። ይሄ አይደል የሚያስፈልገን? የሆነ ሰዓት ላይ እኮ የሆነ ነገር ከደረሰብን ከዛ ችግር እንዴት እንወጣለን ነው። በአንድ መንገድ ብቻ ልንሰራው አይገባም። ሌላውን ትተህ ጥደኸዋል። ከጣድከው በኋላ ራሱ ሀፍ ብላንች ከሆነ እሱን አውጥተህ በዘይት ፈጭተኸው ቆንጆ ሶስ ልትሰራለት ትችላለህ። ይህንን ቀመስኩት። አሳው በቀሎሚውና ኦሬጋኖ አንድ ላይ ያረክበት ከበሶ ጋር በጣም ፐርፌክት ቴስት አምጥቷል። ሳላዱ በጣም ጨው ነው፣ ሳልቲ ነው። ሶሱ ደግሞ በዛ አይተዋል። ሰላጣው ጠፍቷል። ድሬሲንጉ በስቶ ጭምልቅ ብሎ እሱ ጠፍቷል። ግን ምንድን ነው የሚባለው? አሁን ምን እንዴት አድርገን መስራት የፈለኩት ፊሽ ግሪልድ ፊሽ ነበረ። ግሪልድ ፊሽ በሳይዱን ሰላጣ አድርጌ ነበር ለመስራት የሞከርኩትና እሱ ላይ ነበር ትኩረት አድርጌ እየሰራሁ ያለሁት። በመሀል ዳኞች ግብአት እንዳረሱ እያሉ ሲነግሩ ለካ ለእኔ ነበርና እኔ ብዙ አልሰማሁም፣ ቴንሽን ሆኜ ነበርና መጨረሻ ላይ ምግቦቹን ላወጣ ስጨርስ ፓስታ አለ ሲሉ ያንን ፓስታ ዋጥጄ ለመቀቀል ሬድ ሲሆን ትንሽ ተወዛገብኩና አስቸጋሪ ሆነብኝና ሰዓቱ አለቀ። ሼፍ ወንዴ ኮንሰንትሬት ማጣት ነው። ሌላ ምንም አይደለም። ሁላችንም በጆሮ መተን መንገር ነው የቀረን አይደለም። ሰምተሃል አይደል? ግብአት እንዳትረሱት። ታዲያ ለአንተ እንደሆነ እንኳን እኮ መረዳት አለብን። ሼፍ ብሬ ሳህኑን አልቀመስከውም፣ ነገር ግን አስተያየት እንሰጠናል። አዎ፣ ስለ ምግቡ ጣዕም ሳይሆን የኔ አስተያየት ያው አጠቃላይ ስትሰራበት ስለነበረው ነገር ነው። እውነት ለመናገር ከዚህ ቀደምም ደጋግመን እንናገራለን። ፈጣን ሰው መሆን ጥሩ ነው፣ ግን ፍጥነት ሊሚት ሊኖረው ይገባል። ሁልጊዜ ኮንትሮል የሚደረግ ፍጥነት መሆን ይኖርበታል። ፍጥነት ኮንትሮል ከሌለው አደጋ ነው። ልክ እንደዚህ አይነት ግብአት ረስቶ ሌላ ሜስ መፍጠር ነው። እውነት
እንዳለህ አቅም ግብአት መርሳትህና እንደዚህ አይነት ነገር መፈጠሩ እጅግ በጣም ልቤን የሰበረኝ። አቅም አለ፣ በደንብ አቅም አለ። በአቅምህ ይታያል የምትሰራበት መንገድ። አሉ ስህተቶች፣ የምትሰራቸው ስህተቶች። እሱም ከስፒድ ጋር የመጣ ስህተት ነው። የኔ መቅመስ ያለ መቅመስ ያንተ ውጤት ላይ የሚያመጣው ለውጥ የለም። ግብአት ረስተሃል። ዳኞች ለሼፍ መስፍን አስተያየታቸውን ሰጥተዋል። በመጨረሻ ላይ ምግቧ ከመጥበሻ ላይ ያልወጣው የሼፍ ድልበዛ ገበታ አልቀረበም። ዳኞች ግን ምን እንደሚሉ እንስማ። ሼፍ ወንዴ ምን ትላለህ? እኔ ካየሁት ነገር የሚቀመስ ነገር ያለ አይመስለኝ። ቆንጆ ነው እንቅመሰው። ሼፍ ልዩስ ምን ትያለሽ? እኔ ያለቀ ነገር አላየውምና የምታቀርቢው ነገር አለ የሚቀመስ የደረሰ ነገር? ትንሽ ፓስታና ኮትሌቱ ደርሷል። እና በሱ ጭብጦ ልሰራ ነበረ። አይ አይደለም፣ ስትሮበሪ ደግሞ አይደለም። ድልበዛ የበሰለ ነገር አለ የምንቀምሰው ነገር ሳህን ላይ የሚመጣ ስፓጌቲው ብቻ። ያኛውም እንግዲህ ዘይት ከጠጣ ያላቅም ደርሷል። ስለዚህ ለእኔ የሚቀመስ ነገር ያለው አይመስልም። ለቅብ እኔ አልቀምስም። እንኳን መጥበሻ ላይ ቀርቶ አይደለም ፕሌት ላይም ተደርጎ ካላለቀ እኔ አልቀምስም። ምክንያቱም የኔ መቅመስ አለ መቅመስ ውጤቱን አይቀይርም። ሼፍ ብርሃኑና ሼፍ ልዩ ማዕዱ ስላላለቀ አንቀምስም ብለዋል። ሼፍ ወንዴ ግን ቀምሳለሁ ብለዋል። ሼፍ ወንዴ ቀምሶ አስተያየቱን እንሰማለን። በብቸኝነት የሼፍ ድልበዛን ማዕድ የቀመሰው ሼፍ ወንዴ ነው። አስተያየቱን ይሰጠናል። ፓስታው አበሳሰሉ ጥሩ ነው፣ ጥርስ ላይ ያዘ ማድረጉ ምናምን። በተረፈ ግን ምንም የተቀመመ ነገር የለው። ቁንዶ በርበሬ ብዙ ነው ያለው። ሼፍ ወንዴ አስተያየቱን ለሼፍ ድልበዛ ሰጥቷል። ያለው የመጨረሻው ውጤት አወዛጋቢ ይመስላል። ወደ ሁለተኛው ዙር የሚያልፉት ወይም የሚያልፈው ማን ነው? ወይስ አላፊ የለም? አሁን መገመት አይቻልም። ነገር ግን ከኛ ጋር ቆዩ። እንደዚህ አይነት እድል ሜስ ሲደረግ በማይረባ ነገር ኮንሰንትሬሽን ማጣት ነው እየተነገርን ብለናል። ፓስታውን እንኳን አላየሁት ማለት ግብአት ካለኝ በኋላ ነው የጄስ ከፍቶ ቦክሱ ፓስታው ጥግ ላይ ነበር። ለዛም ነው ግብአት እያለ የምንናገረው። አወጣሁት ግን ትንሽ ሲቀረው ስለነበረ ወደ ፍራይድ ቀየርኩት። አልደንቴ ማለት በደንብ አልበሰለልኝም ነበርና ፍራይድ ላይ ተጠቀምኩት። በሱ ነው ብሬድ ዳርጉት። ፊሹ በጣም ቆንጆ ነው። በጣም አሪፍ ነው። ሰዓቱ ግን በጣም አጭር ነው። 5 ደቂቃ እኮ ብዙ ነገር ማድረግ የምትችልበት ደቂቃ ላይ ነው እንትን ያለውና እንትን ነርቨስ ሆነ። በቃ ጨርሰን እንቅመሰው ሊሉ ይችላሉ ወይንም ሊያሰናብቱን ይችላሉ። ዳኞች ብዙ ከተወያዩ በኋላ ውጤት በዚህ ክሎሽ ውስጥ አስቀምጠዋል። ዳኞች ዛሬ ሕግ ጥሰው ቁጭታቸው በጣም ጉልበት አለ፣ አቅም አለ። ሼፍ መስፍን ትሉት ነበር። ዳኞች ሕግ ይጥሱ ይሆን? ሁለተኛ ዙር ይኖራል አይኖርም አናውቅም። ወደ 2.6 ሚሊዮን ብር የሚደረገው አስጨናቂ ውድድር ፍጥጫው ቀጥሏል። ውጤቱም ተቀምጧል። ልክፈት። አንድ በዚህ ውድድር ወደ ሁለተኛው ዙር የማያልፈው ወይ የሚያልፈው ወይ ሌላ እድል የሚያገኘው አናውቅም። በዚህ ውስጥ አለ 2 ምን ይመስላችኋል? ሼፍ መስፍን ምናልባት ዳኞች ራርተው
ያው ማለት በጣም እስከፍቻቸዋለሁ ግብአት በመርሳት ምናልባት ለክርት አድርገውልኝ ሁለተኛ ዙር ካለ እጠብቃለሁ። ዳኞች ራርተውልኝ ህግ ጥሰው ሁለተኛ ዙር ካለ እጠብቃለሁ። እስከ መጨረሻው ተስፋ አልቆርጥም። ድል በዛስ አቤት ምን ትያለሽ? ግን እተማመናለሁ። ስራ ለመስራት ብቃት አለኝ፣ ችሎታም አለኝ። በሰዓት ጉዳይ ሆኖ ነው እንግዲህ በስራ እተማመናለሁ። ምናልባት ዳኞቹ ክርራሪ ካላችሁ ካዘናችሁልኝ ድል በዛም በብቃቴ እተማመናለሁ። ዳኞች ከራሩልኝ፣ ካዘኑልኝ ማሳየት እችላለሁ አለች። ሼፍ ፍቃዱስ? ያው የዳኞቹ ውሳኔ ነው የምንጠብቀው። እኔ ያው መስፍንም እንደተባለው ጥሩ አቅም ያለው ሰው ነው። ምናልባት ሁለተኛ ድል ይሰጠዋል ብዬ አስባለሁ። ግን የዳኞቹ ውሳኔ ነው እሱ ነው የምንጠብቀው። የዛሬው የምርጡ ገበታ ውጤት 3 የዛሬው የምርጡ ገበታ ውጤት 3 ይህ ማለት ምን ማለት ነው? ሼፍ ብርሃኑ እንግዲህ እዚህ ውጤቱን የሚያሳየው ፕሌቱ ይሄ ፕሌት ለዚህ ውድድር መጥኖ ወደ 2.6 ሚሊዮን ያስጠጋው ፍቃዱን እንደሆነ ዋው! የዛሬው የምርጡ ገበታ ውድድር አሸናፊ በዝረራ በመጀመሪያው ዙር ሼፍ ፍቃዱን ወደ 2.6 ሚሊዮን ብር አስጠግቶታል። የምትጨምሩት ነገር አለ ዳኞች? ያው የፍቃዱ ሳህን አሸንፏል። የፍቃዱ ሳህን ያሸነፈበት ምክንያት ግብአት በመርሳታችሁ ብቻ አይደለም። በቃ ቆንጆ ሳህን ሰርታል። ቴስት ባላንስ ያደረገ በደንብ የተዋጣለት ሳህን ሰርታል እንጂ ሁለቱ ተፎካካሪዎች ግብአት ስለራሱ ብቻ ያሸነፈ ሳህን አይደለም። የእውነት ማለት ነው። በብቃት ነው የተወጣው። ይገባዋል በጣም። እስከ ዛሬም ካየነው ቴስት ካረግነው ቆንጆ ዋን ኦፍ ዘ ቤስት የሚባል ዲሽ ነው። በጣም ቆንጆ ሳህን። ሁለታችሁ ደግሞ አትችሉም ማለት አይደለም። ያው የዚህ ሰዓት ነው። ሰዓቱ ላይበቃሽ ይችላል። እንደምትሰሪና እንደምትቺ ደግሞ ያስታውቃል። አያያዝሽ እኮ ቀስ ብሎ የሚሰሩ ሰዎች አሉ። እንደዛ አይነት ሰው ነሽ አንቺም። ቀስ ብለሽ ሰዓቱ ሳይሆን በቃ አይደል ረጋ ብሎ ቆንጆ ምግብ የምታወጪ ያልተቻኮለ ነገር። እዚህ ደግሞ ውድድር ነው፣ ፍጥነት ያስፈልገዋል። ሰዓቱ አልበቃሽም። እንግዲህ ህጉም እንደዛ ነው የሚለው። አንተ ደግሞ ምንልን ማዳመጥ ብቻ ነው ያንተ ችግር እንጂ ሌላው ጥሩ ነው የምትሰራው። ኦኬ ሼፍ ብርሃኑ እንግዲህ አይተናል ብዙ ነገር። እናንተም ብዙ እንደተማራችሁ እርግጠኛ ነኝ። በዚሁ ይሄ እናንተን የሚሰብር ውጤት እንዳይሆን ማሰብ ይኖርባችኋል። በጭራሽ ዛሬ ነው ያልሆነው፣ ነገ ሌላ ቀን ነው። የተሰጣችሁን አስተያየት ተጠቅማችሁ የተሻለ ነገር ነገ ከነገ ወዲያ እንደምታመጡ ተስፋ አደርጋለሁ። አቅማችሁን ተጠቀሙ። ይሄ ፕሌት ጥሩ ተሰርቷል። ቢያልቅ ያንተ እና ቢቀርብ ኖሮ የሁለታችሁን ውድድር ማየት ናፍቀን ነበር። የመጨረሻው ላይ ፓስታው አልቆ ያስገባውን አስገብተህ አምጥተው ቢሆን ኖሮ ሁለታችሁ የምታደርጉት ኮምፒቲሽን በጣም ጥሩ እንደሚሆን እጠብቅ ነበር። ያለ ባለመሆኑ ቀደም ብዬ እንደተናገርኩት አዝኛለሁ፣ ልቤም ተሰብሯል። እውነት ለመናገር በርቱ። በቀጣይ ብዙ ነገር እንደምናይ ተስፋ እናደርጋለን። መልካም እድል ለሁላችሁ። በዛሬው ውድድር ቁጭት፣ ሐዘን፣ ደግሞም ደስታ በጣም የሚገርም አስተያየት። እስከ ዛሬ ከቀመስናቸው ሳህኖች ተሽሎ የተገኘ የሼፍ ፍቃዱ ሳህን። በድጋሜ ሼፍ ፍቃዱ እንኳን ደስ አለ። ሼፎች የምትሉት ነገር ይኖራችሁ ይሆን? ሼፍ ድል በዛ
ምን ትያለሽ? እንግዲህ እንዳሳዘንኳቸው አውቃለሁ። እኔ በውስጤ ፍርሃት ምን ነበረም ያው ሰዓት አለኝ መስሎኝ ያለው ግብአቶች በጣም ምን መከበደኝ ነገር አልነበረም። ሰርቼ ለማውጣት ነበር ዝግጁ ነበር። አሁን መከበደኝ ነገር አልነበረም። ሰዓት ነው እንግዲህ እንደዚህ አድርገኝ አሁንም ወደፊትም አላፍርበት እንትን አለኝ። በመሰረቱ እኛ እዚህ መጥተው የሚወዳደሩ ገና ሲወስኑ እነሱ አሸናፊዎች ናቸው። እዚህ ስፍራ ላይ ተገኝቶ ከጉምቱ ሼፎች አስተያየት መስማት በራሱ ትልቅ ድል ነው። ስለዚህ ልትቆጫ ይገባሽ። ሼፍ ፍቃዱ። እሺ አመሰግናለሁ። እኔ ከገበታው ከማሸነፉም በላይ ደግሞ እናንተ በመሰሉ ዳኞች ብዙ ትምህርት አግኝቻለሁ። ምክንያቱም ብዙ ትምህርት አግኝቻለሁ። ለወደፊትም የመጀመሪያ አይደለም መጨረሻ አይደለም መጀመሪያ ነው። ገና ከዚህ የተሻለ ገበታ ደግሞ ቀጣይ ላይ ለመስራት መነሳሻ ነው የሚሆነኝና ለሰጣችሁን አስተያየት አመሰግናለሁ በጣም። ሼፍ መስፍን። ያው በመጀመሪያ ያው ዳኞችን ልባቸውን ሰብሬያለሁና በጣም ሶሪ ማለት ፈልጋለሁ። ሲቀጥል እኔ የምፈልገው ነገር ነበርና በምርጡ ገበታ ላይ መጥቼ መወዳደርና ከነዚህ ትልቅ ዳኞች ጋር ተዳኝቼ እንደዚህ አይነት አስተያየት ተሰጥቶ ለወደፊት እንድበረታታና መልካም ነገር እንዳደርግና ድጋሚ መጥቼ ደግሞ እንድወዳደር እድል ሰጠኝ። አመሰግናለሁ። እንዲህ እንላለን። 2.6 ሚሊዮን ብር ለሚያሸልመው ሽልማት ኑ ተወዳደሩ። የዛሬው ውድድር በዚህ መልኩ ተጠናቋል። እስከ ሳምንት ሼፍ ማቴዎስ ነበርኩኝ። ቸርን ሰንብቱ።